ትልቅ መስጊድ ሀላባ ላይ እናሰራለን። በምችለው ሁሉ አግዛቻለሁ ወንድሜ። በጣም ደስተኛ ሆኜ ነው ማግዛችሁ። ምክንያቱም ሃይማኖት ተቋሞችን መስራት ማለት ወጣቱን ትውልዱን መስራት ማለት ነው። ስለዚህ ከጎናችሁ ነኝ። አላህ እኚህን አባት ሐጅ እንዴት እንዳስደረጋቸው ተመልከቱ። እድሉን እዛው ቤታቸው በራፍ ድረስ ነበር ያደረሰላቸው። በቀላሉ መኪና እንዴት እንደሚሰረቅ ታውቃላችሁ? ግን ልንገራችሁ ብልስ ወለደችው በኋላ ካካውንም ሽንቱንም ያደርግ ነበር ላው ላይ ልክ አንድ ህፃን ልጅ እንደሚያደርገው ነው ያደገው። ፍጹም ሰው ነው። እያጠበችው ነው ያሳደገችው። ይገባል። አምላክ ሰው ሆኖ ሲጠረግለት አስብ። ሂጃብ የሚከለክል ህግ አውጥተናል በል ፈርምና አጽድቅ ሲሉት የቀድሞ የጣሊያን ጠቅላይ ሚኒስትር ይህንን መልስ ነበር የመለሰላቸው። እናንተ ክርስቲያኖች ነን ትላላችሁ። ቅድስት ማርያም ማለት ነው በሁሉም ምስሎቿ ላይ ራስ መሸፈኛ ወይም ደግሞ ሂጃብ አድርጋ ነው ያለችው። አስደሳች ዜና። ይህንን ውይይት ሁላችንም ስንጠብቀው ነበረ። ነገር ግን ሙስሊም ወገኖቻችን በመሸሻቸው ምክንያት ሊደረግ አልቻለም፣ ተሰርዟል። ምክንያቱም ከቀናት በፊት እፎይና ሁሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት ድጋሚ መቀበል አይፈልጉምና ሃናን የምትባል እህታችን ኢምራን በሚቀጥሉት 2 ቀናት ውስጥ 1 ሚሊዮን ፎሎወር የሚገባ ከሆነ አይፎን 17 ፕሮ ማክስ እሰጠዋለሁ ብላለች። የፕሮቴስታንትና የኦርቶዶክስ ተዋዮች ከውይይት ሽሽት ፖለቲካ ውስጥ ገብተዋል። እንስማና እስኪ መልስ ሰጣለን። ይሄን ቪዲዮ ሁላችሁም ሼር ሪፖስት አድርጉት። አስደሳች ዜና። ይህንን ውይይት ሁላችንም ስንጠብቀው ነበረ። ነገር ግን ሙስሊም ወገኖቻችን በመሸሻቸው ምክንያት ሊደረግ አልቻለም፣ ተሰርዟል። ምክንያቱም ከቀናት በፊት እፎይና ሁሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት ድጋሚ መቀበል አይፈልጉምና እንግዲህ ሰሞኑን ምንም ፖለቲካ አያስፈልግም። በፖለቲካ እፎይ ደግሞ አያመልጥም። ወንድማችን ኢምራን ለእፎይ ጥሪ ያቀርቡለት ያ ነገር አስጨንቋቸዋል። ከዛ የፕሮቴስታንት ወገኖቻችን እዚህ መሀል ላይ ገብተው ሌላ ርዕስ መክፈት ፈልገው እኛ ደግሞ ሰሞንኛ ርዕስ አለ ያን ነገር መዘጋት አለበት አልን። አበዱ። አሁን አበዱ። ጋይስ እንደዚህ አይነት ኦፈር እናቀርብላችኋለን። እፎይ አያመልጥም፣ እናንተም አታመልጡም። ስለዚህ ምን ይፈጠራል? የኢምራን ውይይት የሚካሄዳል። ለምን አንድ ላይ አንገባም? ተደረባችሁ ማለት ነው። በአንድ ቀን ውስጥ ሁሉንም ውይይት ማካሄድ እንችላለን። ከፈለጋችሁ ደግሞ በተከታታይ እናድርግ። ዮኒ ማኛ ቤት ከፈለጋችሁ፣ ይሁዳ ቤት ከፈለጋችሁ፣ ሌላ ትልቅ ቤት ምትሉ ቤት ከፈለጋችሁ፣ እኛ ይሄን ነው እያለ ያለው። ሌላ ደግሞ ቆርጦ ያሰሙትን ላሰማችሁ። ጣን ራሱ አስቀመጠ ደቂቃ ያዝልን፣ ችግር የለብንም። ዲያብሎስ ራሱ መሆን ይችላል፣ ችግር የለብኝም። ክርስቲያን ጠመንን ተግዳሮት ለማለፍ ከሴጣን ጋር ህብረት አድርገን ቢሆን እንሰራለን ብለዋል። እዚህ ቲክቶክ ላይ ወርወር የሚሉ እዚህ ጋር ከዲያብሎስ ጋር እንሰራለን ብለዋል። ፖለቲካ ለምሳሌ እንደዛ አላለም። እኛ የትም ቦታ መሆን ይችላል። እኛ ሀቅ ስለያዘን የትም ቦታ መሆን ይችላል። ማንም ይምጣ ሙስሊሞች ፊት ላይ ቆሞ ማውራት አይችልም። ዜርፎር ማንም ጋር ይሁን፣ ለምን ዲያብሎስ ጋር አይሆንም? ሰው ይገኝ፣ እኛ ዲያብሎስን ጨምሮ ማንኛውም ሰው ይሁን፣ እኛ አሳምነን መውጣት አቅም ስላለን ያንን እየተጠቀምን ያለ ነው። ስለዚህ አሁንም ሽሽት አያስፈልግም። አሁንም እጃችሁ ላይ ነው ያለው። እፎይና ኢምራን ይወያያሉ፣ እኛም እንወያያለን ከእናንተ ጋር። ስለዚህ በአንድ ቀን ውስጥ መሆን ይችላል፣ በተከታታይ መሆን ይችላል። የምንም ፖለቲካ አያስፈልግም። አለቀ። ማን እየሸሸ እንደሆነ አሁን ነው የሚያስታውቀው። ስለዚህ ቃላት መቆራረጥ አያስፈልጊ አይደለም። በጣም ነው የሚያሳዝነው። በጣም በዚህ ያህል ፍራቻ ጆን ዳንኤል መስጊድ መስራት አለብህ። ብዙ ለፍቼ መሬት አግኝቻለሁ ከ2000 ካሬ በላይ። አንተ ደግሞ ልብህ ንጹህ። ሁላችሁም እንደሰማችሁት እንግዲህ የሚለው ጆን ዳንኤል አግዘነ መሬት ተሰጥቶናል፣ መስጊድ እንስራ ነው። ይህን ቪዲዮ ክርስቲያን ሙስሊም ቻናል ሁላችሁም ሼር እናድርገው። ትልቅ መስጊድ ሀላባ ላይ እናሰራለን። በምችለው ሁሉ አግዛቻለሁ ወንድሜ። በጣም ደስተኛ ሆኜ ነው ማግዛችሁ። ምክንያቱም ሃይማኖት ተቋሞችን መስራት ማለት ወጣቱን ትውልዱን መስራት ማለት ነው። ስለዚህ ከጎናችሁ ነኝ። ቀለል አድርጋችሁ ልትመለከቱት አይገባም። ለምን እንደሆነ እነግራችኋለሁ። ግን መጀመሪያ ጆን ዳንኤልም ያኛውም ልጅ ሙስሊሞች አይደሉም፣ የሌላ እምነት ተከታዮች ናቸው። ኮሜንት ላይ እንድታመሰግኗቸው እፈልጋለሁ። ስላከበራችሁንም እናመሰግናለን። ቪዲዮን በደንብ ሼር፣ ኮፒ ሊንክ እያደረጋችሁ ለእነሱ አድርሱላቸው። ምክንያቱም የሆኑ ቦታዎች ላይ በተወለዱበት አገር በኖሩበት ሀገር በራሳቸው ሀገር ውስጥ አይደለም መስጊድ ሊሰሩ መስገድ አይደለም ሂጃብ መልበስ አልቻሉም። በራችሁን እናመሰግናለን። እኛም ከጎናችሁ ቁመን በደንብ አድርገን እናግዛችኋለን። ጥሩ ፍቅርና ጥሩ አመለካከት ለሰጠን ደግሞ እኛው ደግሞ ምላሻችንም ደግሞ እንደዛ ነው የሚሆነው ማለት ነው። በነገራችን ላይ ጆን ዳንኤል ትልቁ አካውንቱ ተቃጥሎበታል መሰለኝ። እኛም ደግሞ ፎሎ በማድረግ እናግዛሃለን። መስጊዱም ደግሞ ይገነባል ኢንሻአላህ። በደንብ ሼር፣ ኮፒ ሊንክ እያደረጋችሁ አድርሱለት። አላህ እኚህን አባት ሐጅ እንዴት እንዳስደረጋቸው ተመልከቱ። እድሉን እዛው ቤታቸው በራፍ ድረስ ነበር ያደረሰላቸው። ሁኔታው እንዴት እንደሆነ ልንገራችሁ።
ልንገራችሁ። እዚህ ጋር የምትመለከቷት የካሜራ ድሮን በቤታቸው አቅራቢያ ትወድቃለች። እሳቸውም እንግዲህ በእጃቸው ያነሱታል ማለት ነው። እቺ የካሜራ ድሮን በአካባቢው ፊልም ሲቀርጹ የነበሩ የቱርክ ፊልም ሰሪዎች ካሜራ ነበረ። እናም እነዛ ሰዎች እንግዲህ ወደ ወደቀበት ቦታ ሲሄዱ እኚህ አባት ይዘውት ያገኛቸዋል። ከዛም በኋላ ማለት ነው እኚህ አባት እቺን የድሮን ካሜራ ሲመልሱ አንዲት ቀልድ ይናገራሉ። ያቺ ቀልድ ምን ነበር የመሰላችሁ? ትንሽ ከፍ ያለ የለም እንዴ እኔን መካ የሚወስደኝ የሚል ቀልድ እንግዲህ ይናገሩ ነበረ በሰዓቱ። እናም ያቺ ቀልድ እንግዲህ ከአንድ ጥሩ ሰው ልብ ጋር ትደርሳለች። እናም አፈላልጎ እዛው ገጠሩ ቦታ በመሄድ ማለት ነው ስፖንሰር በማድረግ እንደምትመለከቱት ሐጅ እንዲያደርጉ አድርጓቸዋል። ይህ ሁኔታ በአንድ ሰሞን ብዙዎችን ያነጋገረ ሐሰን አብዱላህ የተባሉ የጋናዊ ህይወት ነበረ። እናም እንደምትመለከቱት ሐጅ አድርጓል። ተመልከቱ የአላህን ስራ እዛው ቤታቸው በራፍ ድረስ እድሉን ሲያመቻችላቸው። አላህ እኮ ማለት ነው አንዴ ጻፈው ነው። በየት በኩል እኛ ጋር እንደሚደርስ አናውቀውም። እኛ በርትተን አላህን መለመን ነው እንጂ። ሱብሃንአላህ የአላህ ስራ። እስኪ በኮሜንት ገብታችሁ አላሁ አክበር በሉ። ሂጃብ የሚከለክል ህግ አውጥተናል በል ፈርምና አጽድቅ ሲሉት የቀድሞ የጣሊያን ጠቅላይ ሚኒስትር ይህንን መልስ ነበር የመለሰላቸው ለፓርላማው። ጁሊያን ሜቶ ከ1992 ጀምሮ እስከ 2003 ድረስ ጣሊያንን በጠቅላይ ሚኒስትርነት የመራ ሰው ነው። እንዲህ ሲላቸው ነበር የመለሰላቸው። እናንተ ክርስቲያኖች ነን ትላላችሁ። ቅድስት ማርያም ማለት ነው በሁሉም ምስሎቿ ላይ ራስ መሸፈኛ ወይም ደግሞ ሂጃብ አድርጋ ነው ያለችው። ነገር ግን እናንተ ዛሬ ራስ የሚሸፍኑ ሰዎችን እናግድና ህግ እናውጣ ፈርም እያላችሁኝ ትገኛላችሁ። በቅድስና ሁሉም ሃይማኖቶች የሚስማሙባት በመጽሐፍ ቅዱስም በቁርአን እሷ ናት። ነገር ግን እሷን ስናያት ግን የእሷ ባህሪ ሁሌ ጸጉሯን እንደሸፈነች ነው። እናም እንዴ ጸጉራቸውን የሚሸፍኑ ሴቶችን በህግ እንቅጣ ትሉኛላችሁ በማለት ነበር እንግዲህ የቀድሞ የጣሊያን ጠቅላይ ሚኒስትር ሂጃብ የሚከለክል ህግ አውጥተው ፈርም ካሉት በኋላ የተናገረው ታሪካዊ ንግግር ነው። እናም ይህ እውነታ ነው። በታሪክ ውስጥ ማለት ነው በስነ ምግባራቸው የተወደዱ ወይም ደግሞ ቅድስት ናቸው የተባሉ ሰዎች በየትኛውም ታሪክ ማለት ነው ሁሉም ጸጉራቸውን ሸፍነው ነው የታዩት ማለት ነው። እናም ጁሊያን ሜቶ ይህ ንግግሩ በአንድ ሰሞን መነጋገሪያ ሆኗል። ይህ ሰው በጣም ከባድ ሰው ነው። የአውሮፓ ህግን ካረቀቁት መካከልም አንደኛው እንደሆነ ይነገርለታል። እስኪ ስለዚህ ጉዳይ ሀሳባችሁን በኮሜንት አስቀምጡለት። በቀላሉ መኪና እንዴት እንደሚሰረቅ ታውቃላችሁ? ግን ልንገራችሁ ብልስ ዛሬ ሁሌም ፌስቡክ ላይ ስትገቡ በተደጋጋሚ የምታዩት መኪናችንን ለመግሪብ ሰላት እንትን ቦታ እንዳቆምናት የሆነ ምግብ ቤት ምሳልን በላ አቆመን በገባንበት ተዘረፈ ተሰረቀ የሚል ነው አመሰሙት። ምንድነው እዚህ ጋር ንያዬ ነው ጥያቄው። የእናንተ መኪናም ነገ ይሄ ጣፈንታው እንዳይደርሳት እንድትጠነቀቁ መንገዱን ላሳያችሁ ፈልጌ ነው እኔ። አለበዛ ግን ከኔ ትምህርቱን ወስዳችሁ ቀላል ነው እንዴ እንደዚህ ብላችሁ እናንተም ሄዳችሁ መኪና ብትሰርቁስ እኔ እጠየቃለሁ? ስላስተማርክ ተብዬ እኔ ያስተማርኩበት መንገድ ንያው የእናንተ መኪና ከዝርፊያ እንድትታደጉት ምን እንደሆነ መንገዱን ለመግለጽ እንጂ ሄዳችሁ እንድትሰርቁ አይደለም። እነሱም ሃሩትና ማሩት አለይሂም ሰላም ይሄን ሲህሩት ተፍሪቅ ለህዝቡ ሲያስተምሩ የነበሩት ቤቱን ከችግር እንዲያጸዳ እንጂ ሄዶ ሌላ ቤት ላይ ችግር እንዲፈጥር አይደለም። ተግባባን? በዚህ ዓላማ እምቢ ብለው የተማሩ ሰዎች የነቢያትን ትምህርት ከመከተል ድግምትን የቀየሩትን ነው። ወለቀድ ዓሊሙ ለመን እሽተራሁ ማ ለሁ ፊል አኺረቲ ሚን ኸላቅ። አኺራ ላይ የመዳን ዕጣ ፈንታ የለውም ከፍሯል እንደማለት ነው። ምክንያቱም ባይከፍር ኖሮ የመዳን ዕጣ ፈንታ ይኖረው ነበር ማለት ነው። ስለዚህ ሲህር የሚያከፍርም ተግባር ነው። ከዚህ አንፃር አይፈቀድም በሸሪዓችን ነው። ጀግና ወንድማችን ኢምራንን የምትወዱ ሰዎች ይህንን ቪዲዮ በፍጹም እንዳታሳልፉት። ሃናን የምትባል እህታችን ኢምራን በሚቀጥሉት 2 ቀናት ውስጥ 1 ሚሊዮን ፎሎወር የሚገባ ከሆነ አይፎን 17 ፕሮ ማክስ እሰጠዋለሁ ብላለች። ታዲያ ይህ ነገር እንዲሳካ ሁላችሁም ኢምራንን በደንብ አድርጋችሁ ፎሎ አድርጉት። ከዚህ ባሻገር ደግሞ በኢምራንና በእፎይ መካከል የሚደረገው ውይይት እንዲፈጸም እንግዲህ ኢምራን 1 ሚሊዮን ፎሎወር ይግባ የሚል ክራይቴሪያ ስለተቀመጠ እሱም ተሳክቶ ሁላችንም ይህንን ውይይት ወይም ደግሞ በከፎይ ጋር የሚደረገው ንጽጽር አይተን ትምህርቶችን እንድንወስድ ይሆን ዘንድ ሁላችሁም ይህንን ቪዲዮ በደንብ ላይክ፣ ሼር፣ ፖስት ያደረጋችሁ ኢምራንን ፎሎ እያደረጋችሁት ለሁሉም ሰውም ደግሞ አድርሱልኝ። ከታች አካውንቱ ሜንሽን አደርግላችኋለሁ። እንግዲህ ይህ ነገር መሳካቱ 1 ሚሊዮን ፎሎወር መግባቱ አንድም ውይይቱ እንዲካሄድ ሁለቱም እሱ አይፎን ፕሮ ማክሱን አግኝቶ ወደፊት ላይ የሚሰራቸውን ቪዲዮዎችም እንግዲህ ጥራት ያላቸው ነገሮች ወደኛ እንዲያደርስና ኡማውንም በደንብ ማገልገል እንዲችል ያግዘዋልና ሁላችሁም በደንብ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንደነገርኳችሁ እሱን ፎሎ ያደረጋችሁ ሰዎች 1 ቁጥር ኮሜንት ላይ ጻፉልኝ። በደንብ አድርጋችሁ ለሁሉም ሰው አድርሱልኝ ማለት ነው። አካውንቱን ያው ሜንሽን አድርጌላችኋለሁ እንዳትረሱት። 1 ሚሊዮን ፎሎወር አስገብተ ነው አይፎን ፕሮ ማክሱን ያሸንፋል። እኛም ደግሞ ውይይታችንን እንመለከታለን። ይሄን ላድርሳችሁ ብዬ ነው ቪዲዮ እንዳለብህ ብድር ካስቸገረ ሐሳብ ከበዛብህ ይሄን አዲስ አዳምጠኝ። ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለም አቡ ሰዒድ አልኹድሪ በዘገበው ሐዲስ ላይ
አንድ ቀን መስጊድ ውስጥ ገቡ። መስጊድ ውስጥ ሲገቡ አንድ ሰው አዩ። የመስጊድ ሰዓት አልደረሰም። ማም ይባል አቡ ኡማማ የሚባልን ሰሃባ አገኙት። ያ አባ ኡማማ ምንድነው ያለ መስጊድ ሰዓት መስጊድ ውስጥ ያስቀመጠህ አሉት። ያ ረሱላላህ ጭንቀት በዛብኝ፣ ብድር በዛብኝ አላቸው። ረሱል ሰለላሁ ዐለይሂ ወሰለም ሐኪም የሆኑት ነብይ ምን አሉት? አንድ ነገር ልንገርህ ይህንን ነገር የሚያነሳልህ አሉት። ያ ረሱላላህ እሱን አለመፈልገው ንገሩኝ አላቸው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ምን አሉት? ሁልጊዜ ጠዋትና ማታ አላሁመ ኢኒ አዑዙ ቢከ ሚነል ሐሚ ወልሐዘን ወልአጅዚ ወልከሰል ወልጁብኒ ወልቡኽል ወአዑዙ ቢከ ሚን ገለበቲ ደይኒ ወቀህሪ ሪጃል እችን ዚክር በላለ። አቡ ኡማማ ምን ይላል? ወላሂ እችን ዚክር አልኩ አላህ ብድሬንም ከፈለልኝ ጭንቀቴንም አነሳልኝ። ወንድሞቼ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ሐቅ ነው። ስለዚህ እችን ዚክር ጠዋትና ማታ አንበል። አቡ ዳውድ 1555 ላይ ሰሂህ መሆኑን ይህን ሐዲስ ዘግበውልናል። አላህ ሱብሓነሁ ወተዓላ በዚህ ነገር ተጠቅመው ጭንቀታቸውን አላህ ያስወገደላቸው ሰዎች አላህ ያድርገን።